ደህና ናችኋለሁ? እግዚአብሔር ይመስገን ደህና ነኝ። በዓል እንዴት አለፈ? እኔ ጋር አሪፍ አልፏል፣ እግዚአብሔር ይመስገን። እና አንድ ነገር ልላችሁ ነበረ ያመሰው ይበለና እና በነበር የሚያልፍ ነገር አለና እኔ ድሮ የበፊቱ ፎቶዬን አይቼ ቢያንስ ያኔ 10 ምናምን ባለሁበት ጊዜ ፎቶ አየሁኝና በጣም ገረመኝ። ከዛ የገረመኝ ነገር ምን መሰላችሁ? ለካ ሁሉም በጊዜው ምርጥ አድርገን አሪፍ አድርገን ሁሉን ነገር አውቀን ልብ ብለን ብንጠቀምበት አሁን ይሄን ፎቶ ሶትን ሳየው እንዴ ነበርሽ እንዴ አልልም ነበረ። እና አንዳንድ ጊዜ ሳንጠቀምባቸው በአግባቡ ልጅነትም ይሁን የኛም እንትን ይሁን ወይም ብቻ የማንም ኃላፊነት የማንም እንትን አይደለም፣ ሳንጠቀምበት ካለፍነ ሰዎችም እንደዚህ ነበራችሁ ይሉናል፣ እኛም ደግሞ ነበርን እንደብለን እናስባለን። እና አንዳንድ ጊዜ አሁን ይሄ ሳር በጊዜው በጣም ያምራል፣ በጣም ማለት ነው። ለምሳሌ እዚህ ሀገር ክረምት ስለሆነ የጊዜያዊ ነው፣ ዝም ብሎ ይሄ ፋሽን እንትን ነው እንበልና፣ ግን ክረምትና በጋ ሲሆን ዝናቡ የተለያየ ነው። አሁን ክረምት ከሆነ ዝናቡ ማታም ቀንም ቢጥል አረ እንደው ትንሽ እንትን እንደው ባራ ይበለን እንጂ የሚል ሰው ነው እንጂ ያለው ረገኝ ያለ ጊዜው ዝናብ ዘንቦ አይባልም። ምክንያቱም ጊዜው ነው፣ አረ እኛ አያልፍልን ብሎ ነው እንጂ እኮ ጊዜው ነው ዝናቡ ይባላል። በጋ ሆኖ ዝናብ ሲዘንብ በጋ ሆኖ ዝናብ ከዘነበ አረ እንደው ያለ ጊዜው ይባላል። ያለ ጊዜው ዝናብ እየዘነበ አስቸገረ እኮ ይባላል ማለት ነው። ምክንያቱም ጊዜው አይደለም። በጊዜው ሁሉም ነገር ይወደዳል፣ ዝናቡም ይወደዳል፣ ብቻ ሁሉም ነገር በስነ ስርዓት ከተጠቀምንበት ይወደዳል። እና አንዳንድ ጊዜ እድሜያችንን ብዙ ነገራችንን ስናየው ወደ ኋላ ዘወር ብለን ፎቶአችንን ስናየው ለምሳሌ ወፍራም ሆነን በጣም የሚያምር ፊታችንን ጽድት ብሎ ብቻ ብዙ ነገራችን እንትን ብሎ በነገራችን ላይ አንዳንድ ሰዎች የማይቀየሩ አሉ። ቢያገኙም ቢያጡም ቢያድጉም ባያድጉም ብቻ የሆነ እንትናቸው የማይቀየራል። አንዳንድ ሰዎች ደግሞ ወፍራም ከነበርን ከስተነ ፊታችንን ተበላሽቶ ብዙ ብለን የበፊት እንደዚህ እኮ ነበርኩኝ እያልን የድሮ ፎቶአችንን በትዝታ እናስታውሳለን። ያኔ የሆነው ምን መሰላችሁ? በአግባቡ ጊዜ ያልተጠቀምንበትም በነበር የሚቀር ጊዜ ያልተጠቀምንበትን ነው። አረ እንደዚህ እኮ ተጠቅሜበት ነበረ እንኳን አለፈ የምንል ቢሆን ያኔ ከተጠቀምንበት በነበረ አያልፍም ነበር ማለት ነው። እና አሁን አንዳንድ ጊዜ እኔ የተረዳሁት ነገር እንዴ እንደዚህ ነበርሽ እንዴ ብዬ አስቤ በቃ ምንም ነገር እንደማይመለስ አስባለሁ ማለት ነው። ምንም ያኔ በቃ ወይም ማምር ይሆንም ወይም ወፍራምነቴ ወይም ልጅነቴ ወይም ምንም ነገር አይመለስም። ስለዚህ አሁን አንድ ሰው ካልተመለሰስ ከተባለ ልክ ጊዜው አይደለም እኮ እንደሚባል እንደ በጋ ማለት ነው። ክረምት በቃ ክረምት አልፎ በጋ ዝናብ ሲዘንብ አረ ጊዜ አይደለም እንዴ እንደሚባለው ልክ እንደዛ እኛ እንደዛ እንዳንባል ጊዜያቸው አይደለም እንዳንባል መትጋት አለብን ስላችሁ። ያለፈን ነገር እያሰብን ከዛው ከምንሆን ያለፈ ነገር አለፈ አይደለ? አይ በቃ እዚህ ላይ መቆም አለበት። አሁን ልጅነት ቀርቷል፣ ብዙ ነገሮች ቀርተዋል። እኔስ የት ነኝ ብለን ካሰብነ ብዙ ነገሮች ይቀየራሉ። ካላገባን ማግባት በቃ እንዝለለነታችንን ይሆናል አይደል? በይሉኝታይን የምናልፈውን ነገር መታው እከሌን አሁን ብንናገረው እከሌ እኮ እንደዚህ ብናረገው እንደዚህ የምንለውን ነገር ትተነ ወደፊት መጓዝ ማለት ነው። አንዳንድ ጊዜ እኛ ትልቅ የሆነ ሰዓት ደርሰነ እንነቃለን። ለምሳሌ በስደት ከሆነ 5 6 ወይም 7 8 9 አመት አካባቢ ሰርተነ ወደ ሀገር ልንገባ ስንል ብዙዎቹ እንነቃለን። ግን የዛን ጊዜ ከነቃነ ምንድነው የምናደርገው? በቃ የሆነ ወይም ላይኖረን ይችላል፣ ወይም ኑሮና ትንሽ ሊሆን ይችላል፣ ከጓደኞቻችን እኩል ላንሆን እንችላለን። የሆነ ጊዜ ብቻ የሆነ ሰዓት ካባተትነ ብዙ ነገሮችን ማስታወስ እንችላለን። እንዴ እኔ ተሰድጃለሁ እንደ መሰደዱ፣ እኔ ሰርቻለሁ እንደ መስራቱ፣ እኔ ወጣትነቴን ጨርሻለሁ፣ ለምን ግን በቃ ለምን አልሰራውም? ለምን እያልን ከዛችው ቦታ ለምን እያልን ራሳችንን ካምናወቀስ አሁን ብንነሳ ምን እንደርሳለን? የምንደርስበትን ቦታ ማየት። ለምሳሌ አሁን 10 አመቱን
ከ10 አመቱ እድሜ ተቆንሷል ማለት ነው። እድሜ ከተቀነሰ ያንን እድሜን ለመጠገን 10 አመት መስራት የለብኝም። 10 አመትማ ከሰራው 20 አመት ሆነ። ሁልጊዜ አውሪ መሆን ነው። ሁልጊዜ እኔ እንደዚህ ባረግ ነው የምንለው እንጂ አንቀንሰው ምንም ነገር የምናደርገው የለም። ስለዚህ አንድ ሰው ያለፈውን ነገር መተካት ያለበት ቢያንስ 10 አመት 6 አመት ወይም 7 8 አመት ከሰራ ያን ጊዜ ካባተተ የባተተባትን ሰዓት አስቦ ከዛች ሰዓት አስቦ ወደፊት መሄድ ነው። ወደፊት ማለት ነው። ቤት ልስራ፣ አይ በቃ አልችልም። ምክንያቱም እድሜስ እንዴት ነው ይሄን ነገር ጤንነቴስ የምኖረው እድሜ አንዳንድ ጊዜ የምንኖረውን ሜስ ወይስ እንደማቱሳላ ወይስ እንደምን ብለን ካሰብነ በእርግጠኝነት 10 አመት 9 አመት ከሰራነ እንግዲህ ወዲያ ይሄን አመት ጨምረን እንስራ የምንለው አካባቢ የለም። ምክንያቱም ያን እድሜ የተሰደድንበት እድሜ ስንት ነው? አስደትስ የቆየንበት ስንት ነው? እንግዲህ ወዲያ የምንቆየው ስንት ነው ብለን ካሰብነ አንድ ሰው የውሳኔ ሰው ይሆናል። ስለዚህ ያን ያለፈውን እድሜ ያለፈውን ነገር ያለፈውን ፎቶ ያለፈውን በቃ ያሳለፍነውን ምንም ያባከነውን ነገር እያሰብን ብዙ ነገሮቻችንን ከምንጎዳ አሁን ብለነ አንድ ብለነ ማሰብ አለብን። የሰው ልጅ ከወደቀ ማንም አያነሳውም በእርግጠኝነት ማለት ነው። የሚገርመው ነገር ከስደት ሆነን መቼም ያላሰብንላቸው መቼም ያልሰጠናቸው እንደው ቢቸግር 10 ወይም 5 ወይም ብቻ ያልሰጠናቸው ሰዎች አይኖሩም። በእርግጠኝነት ግን እኛ እንደዛ ብለነ ከደሞዛችን የማይነሳ ይመስላቸውና ሰተነ ከዛም በኋላ የሆነ ሰዓት ስንደርስ ብቻ እንዴ የለሽም እንዴ ይሄን ያክል አመት ሰርተሽ እንዴ አስቀምጠ የት እንትን ብለሽው ነው በብዙዎቻችን ይደርሳል። ግን በነገራችን ላይ እየተሰጠ ሰው እንትን አይልም፣ አያመሰግንም። የሆነ አባት ሲያስተምር ለሰው የሚሰጥ በቃ ልክ በሳት እንደተቃጠለ ነው ይባላል። ምክንያቱም ማንም አያመሰግን። ስልክ ካሰጣችሁን በቃ እንዴ ይሄ ስልክ ይባላል። የሆነ ልብስ ካሰጣችሁ ይሄ ቁራጭ ምንም እንደማናመሰግን እያየነ ለሰዎች ብዙ እንጨነቃለን። ለሰዎች ስለተጨነቅንላቸው አምስትም እንትን አይሉም። አሁን እኔ አረብ ሀገር ቆይቼ የሆነ ነገር ሳይኖረኝ ብሄድ የሰጠኋቸው ሁሉ ያማሉ። በቃ እንደዚህ አድርገው እኮ ነው እንደዚህ። ስለዚህ ለማያስብ ሰዎች ከምንጨነቅ ለምናስብ ለራሳችን ብንጨነቅ የውሳኔ ሰው ብንሆን ከሀገር ካሄድን ማንም ጋር እንደማንሆን ማንም ለኛ እንደማያስብልን አውቀነ ውሳኔያችንን ወስነን ከሀገር ገብተን ሰዎች እንደሚኖሩ ሳይሆን እንደ ጎረቤቶቻችን ሳይሆን እንደ ራሳችን ብንኖር የነበረን ጊዜም እንትን ማለት ማስተካከል ያለብን ሰዎች ሳይሆን ራሳችን ነን። ምክንያቱም አንድ ሰው ቢሰደድ ሳውዲ፣ ዱባይ ምናምን ብቻ የተለያየ ሀገር እየተሰደደ ቢቀያይርም የሆነ ነገር ተስፋ የሆነ ነገር ቦታ ካላስቀመጠ አገር መቀያየራችንን ምንም ትርጉም የለንም። ሰዎች እንደማያስቡልን ማወቅ አለብን። የሰው ልጅ ራሱን መራሱ ነው እንጂ ማዳን ያለበት ሰዎች አያድኑንም። አንዳንድ ጊዜ ስደት ስለተቀመጥነ የሌላቸው ምን ያላቸው ይመስላል። ግን ሰዎች እንደሚያጃጅሉና እንትን አይደለም። ስለዚህ የሰው ልጅ ውሳኔው በቃ ውሳኔ ነው። ለሰው ልጅ ውሳኔ ካማከራችሁት አንዱ ይደግፋችኋል፣ አንዱ ይነቅፋችኋል፣ አንዱ ይላል በቃ ይሆናል አይደል? ብዙዎቻችን ግን በነበር ያለፈውን ጊዜ ሰዎችን እያማከርን ሳይሆን እኛ ካባተትን በቃ እኛ ካወቅን ይቺ ሰዓት አውቄባታለሁ ካልነ ከዛች ሰዓት ተነስተን የውሳኔ ሰው ሆነን ወደፊት መጓዝ ነው እንጂ አሁንም ደግሞ የሆነ ዳዳ ማለት ደግሞ እዛው ማለት በጣም ከባድ ነው። ስለዚህ ይሄ ነገር ለምን ካላችሁ ስንት አመት እንኖራለን? እኛ የምንኖረው ስንት አመት ነው? ለምን የነበረን ጊዜስ እንዴት እንትን ማለት እንችላለን ብለን ማሰብ አለብን። ስለዚህ ለሰው ልጅ ውሳኔ አሪፍ ነው እላችኋለሁ። እና አንዳንድ ጊዜ ብዙ ነገሮቻችንን ያጠናለና ብዙ በስደት ሆነንም ሆነ ሀገር ቤትና ያላጣችሁ ሰዎች ደግሞ አብራችሁ ተነሱ። ምክር መስማት፣ ያለውን ነገር ማስተካከል፣ የሚሰጥ ነገር ለሰዎች ጥሬ ነገር አለመስጠት። ቢያንስ እንኳን ለቤተሰብም ይሁን ለእህት ለወንድም ብቻ ለሞላው ቤተሰብ ውል ያለው ነገር ማድረግ ነው እንጂ ብር እየሰጡ ወይ እነሱ አይጠገን ወይ እኛ እንጠገን በጣም ተያይዞ መሞት ነው። ግን ብር ለቤተሰብ መስጠት በጣም አደገኛ ነው። ምክንያቱም ሁለታችንም እናልፋለን ማለት ነው። ሁለታችንም ሳያልፍልን ሁለታችንም ሳንቀየር የሆነ ሰዓት እንደርሳለን። ግን የሆነ በቃ አለ አይደል ወይ ቤት ወይ መኪና ወይ ባጃጅ ብቻ የቻልነውን ያክል ጥሬ
እንትን ቢገዛ አሪፍ ነው ብዬ አስባለሁኝ ማለት ነው። እና አንዳንድ ጊዜ እነዚህ ነገሮች እኔ በጣም ይገርምኛል። በነበር የሚያልፍ ነገር እኔ እንጃ ለእኔ እንትኔ ነው እና ብቻ ይህን ይመስላል።